ቤተሰቦቼ ክርስቲያን ናቸው። እኔና እህቴ ነው ቅርብ ጊዜን እስልምናን ተቀበልኩት እና ለእኔ ጥያቄ ስለሆነ ነው ከወንድሜ ጋር ስለ እስልምናና ስለ ክርስትና ስናወራ ኢየሱስ ክርስቶስ እኔ አሁን እንደ ቁርአን ገና ነው የሚቀራው፣ ያው ብዙ አይችልም። ግን እኔ ነብዩላህ ኢሳ አለይሂ ሰላም በመላእክት ነው ወደ መርያም ይሄ ሁሉም ነገር አውቄ ነው የጠየቁት። ግን እሱ ምን አለኝና የራሱን ፈጥሮ ከዛ በኋላ እሱ አላህ ነው አለኝ። እንዴት ነው ማለት ጥያቄው? ነብዩ ኢሳ ሲወለድ በፊት መርያምም እናት አላት፣ የነብዩ አደምም እነሱ በፊት ነበሩ። ምንድነው የሚያመልኩት እነሱ ብዬ ጠየቁት። እሱን መለሰኝ። እንዴት ነው ሰው የራሱ ፈጥሮ የራሱን አላህ የማያደርጉ? ይሄ ጥያቄው እኔ ጠየቁትና እሱ ግን ነብዩላህ ኢሳ አለይሂ ሰላም እሱ አላህ ነው አለኝ። ለሱ እንዴት ነው እኔ ተፍሲር የማደረገው? ያው ቅርብ ጊዜ እስልምና አሁን ነው ቁርአን ሁሩፍ መቅራት ጀመርኩትና እንዴት ነው እሱ ግን አማርኛ ስላላቅም ነው እዚህ ቦታ ላይ አንተን እንድጠየቅ ማደረግ። ኦሮምኛ ነው የሚሰማው። ሁለተኛ ነብዩላህ ኢሳ ከነቢያቶች መካከል አንድ ነብይ ነው። እርሱ አምላክ አይደለም። እርሱ የአምላክ መልእክተኛና ነብይ ነው። መል መሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ያቸው እርሱ ካለፉት መልእክተኞች አንድ መልእክተኛ ነው። አምላክ አላህ ሱብሓነሁ ወተዓላ በእስራኤል ሀገር ላይ ለእስራኤላውያን ሰዎች ወደ እርሱ ወደ አምላክ ወደ አላህ መንገድ እንዲመራ የላከው መልእክተኛው ነው። ራሱ ሲናገር መሲሁ ምን ይላል? ወኢዝ ቃለ ዒሳ ብን መርየመ ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ አላቸው ይላል። በሌላ ቦታ ላይ አላህ ሲገልጸው ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁ መሲሁን እያለ ይናገራል። በሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንደኛው ነው፣ ለእስራኤል ልጆችም ተምሳሌት አድርጌ ልኬዋለሁ እያለ ይናገራል። እና ይህ ነው